ዛሬ ደግሞ ችርዝ ቁርስ አትበላም እንዴ? አንተ ምን አለ ይሄን ስልክ ጥለህ ወጥተህ ብትጠራት? እውነቱን ነው ጆኒ። ጎሽ የኔ ልጅ ችርዝ ይጥራት። አይሞላለት እሷ የታደራችሁ ወይ የታደርሽ የኔ ቆንጆ። አንቺ በቃ መኳኳል ጊዜ አይበቃሽም ማለት ደግሞ እኔ ሲዘገጃጀብ ሰዓት እንደማይበቃኝ ታውቀ የለ። ምንድን ነው የዚህን ያክል መኳኳል የሚያስፈልገው ለጩ ዶክተርነት? አሁን ቁርሱን እንብላ፣ ምክሩ ሌላ ጊዜ ይበቃል። ማን ነው ደግሞ በዚህ ጠዋት? ሂድ እስኪ ክበል። ሰላም ወንድሜ፣ ተልኬ ነበር። ምንድን ነው? ማን ይላል? አላቅም፣ ስጣቸው ነው የተባልኩት። ምን ሊሆን ይችላል? በጠዋት እየቀጠርሽ ይችላል? ኧረ እኔ ማንንም አልቀጠርኩም። አንተ የምን ፖስታ ነው? እኔ እንጃ፣ ምንም ጽሑፍ የለውም። ውስጡ ግን ፍላሽ አለ። የምን ፍላሽ? እኔ ምን አውቃለሁ? ከፍተን እንየው እንዴ? እንዴ ምን እንደሆነ አውቀህ ነው የምትከፍተው? ያየሽው ፍላሽ እኮ ነው፣ መቼም አይፈነዳም። የሆነ ሰው ግን በዚህ ፍላሽ መልእክት ሊያስተላልፍልን የፈለገው ነገር አለ። ታዲያ ክፈተዋን ነው? አዎ ነው። Das Bürokratiemonster stört dein Business? Zeit zu sagen, bye Bürokratiemonster. Hallo Geschäftskonto mit Smart Taxes. Finum! Bis zu 70% reduziert. Black Friday Week.
ደህና ነሽ? ምንድን ነው ያየሁት? በህልሜ ነው አይደል? ያየሁት ነገር አሁን አይደለም አይደል? አይዞሽ አባዬ በቃ ዛሬ ገደላት። ክፈቲ! ዝም ብዬ ነው የምተኩሰው። ክፈቲ! አንቺ አባዬ ምን ማረክ ነው? ዞር በል አንተ! ዞር በል! ዞር በል! ተረጋጋ እንጂ! ዞር በል ነው የምልህ! ተረጋጋ! አልገባህም አንተ? በእጅን አባዬ ዝም በል! አባዬ ዞር አይሆንም። ምንም ቢሆን ነው ልጅ ናት። አባዬ አይሆንም፣ አይሆንም። አባዬ ተረጋጊ። በቃ አንድ ይሆናል አይደል? አሁን አባዬ ካገኘሽ ይገልሻል። ስለዚህ ልብሴን ቀይሬ ልምጣ፣ ጓደኛዬ ብለሽ ትችላለሽ። እሺ በሩን ዘግተሽ ጠብቂ። መጣሁ። ሁለተኛ እዚህ ቤት ላይ አትቀጡ። አይኗን ለማየት ከዚህ በኋላ ዜማ የምትባል ልጅ የለችም፣ ሞታለች። እሷን ቀርበህ ሳታናግራት ከቤት አውጥተህ መጣል ምን የሚባል ነው? ምን እንድትነግረኝ ነው ቅርቤ ማናገር? ከአይኔ በላይ ወይኔ ተፈሪ፣ ሰው በገዛ ልጁ እንደዚህ ይዋረዳል? እኔ የምልህ ግን ማን ሊሆን ይችላል እንደዚህ አይነት አጸያፊ ቪዲዮ ይላከው? እውነቴን ነው። አሁንስ የእሷን እልህ ላይ ልወጣው። እኔ ምን አውቃለሁ? እኔ ደግሞ ምን አድርጌ ነው የእሷን እልህ የምትወጣብኝ? እና ምን አይነት የማይጠየቅ ጥያቄ ነው እየጠየቅሽኛል? እኔ አብሬያት ነበርኩ። እንዴት ስትዳራ እንደነበር አላየሻት? ምን አለ አሁን አንተ ሴን ቀልባ ትጠቀመው? ውይ እሷ ስታደርገው ምንም አልመሰልሽም? ልጅ ስታደርገው ምንም አልመሰልሽም ማለት እኔ ስለጠራሁት ነው የከፈፈሽ? እንዴኩ ቪዲዮን በማህበራዊ ሚዲያ ልለቀው ነው፣ ገንዘብ አምጡ ሌላ አስቦ እኮ ይሆናል። አረ የሰይጣን ጆሮ ይደፈን። ከአንቺ ልጅ የበለጠ ሰይጣን አለ? እንደውም ከለቀቀው ማህበራዊ ሚዲያ ላይ ቢለቀው በደንብ አድርጌ ነበር ገንዘብ የምሰጠው፣ በደንብ። አረ እባክህ አንተ ሰውዬ ተረጋጋ። የምረጋጋውማ ያችን ልጅሽን ንቅ አድርጌ ወይም በጥይት ግንባሯን ብዬ ደፍ
ያ ወንድሟ ደግሞ የት ነው ይዟት ሄደው? ለምን ፈለከው? እንደዛ ከሄደ ልትገላት ነው እንጂ እኮ አጣፍ ያችን አለሌ ልጄ ናት ብለሽ ጠሪያት አስበሽ ይሆናል። ከዚህ በኋላ ተፈሪ ምን አለበት ቆይ ቀርበን ብናናግራት እባክህን። ምን ብዬ ነው ቀርብ ማናገራት? አላመንሽኝም እንዴ? እኔ ከዚህ በኋላ ሴት ልጅ የለኝም። በቁሜ አፈር ውስጥ ቀብራኛል።